ምዕራፍ 17 የእስራኤል ንጉሥ ሆሴዕ። የይሁዳ ንጉሥ አካዝ በነገሠ በ12ኛው ዓመት የኤላ ልጅ ሆሴዕ በእስራኤል ላይ በሰማርያ 9 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገርን አደረገ። ነገር ግን ከእርሱ አስቀድሞ እንደ ነበሩት እንደ እስራኤል ነገሥታት አልሆነም። የአሦርም ንጉሥ ስልምናሶር በእርሱ ላይ ዘመተ። ሆሴዕም ተገዛለት፣ ግብርም አመጣለት። የአሦርም ንጉሥ በሆሴዕ ላይ ዓመፅ አገኘ። መልእክተኞችን ወደ ግብፅ ንጉሥ ወደ ሴጎር ልኮ ነበርና እንደ ልማዱም በየዓመቱ ለአሦር ንጉሥ ግብር አልሰጠምና፣ ስለዚህ የአሦር ንጉሥ ተዋጋው፣ ይዞም በወህኒ ቤት አሰረው። የአሦር ንጉሥ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 ዓመት ከበባት። በሆሴዕም በ9ኛ ዓመት በአሦር ንጉሥ ሰማርያን ያዘ። እስራኤልንም ወደ አሦር አፈለሰ። በሃላሄና በአቦር በጎዛንም ወንዝ በሜንዶም ከተማ አኖራቸው። የእስራኤልም ልጆች ከግብፅ ንጉሥ ከፈርዖን እጅ ከግብፅ ምድር ያወጣቸውን አምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና እግዚአብሔርም ከእስራኤል ልጆች ፊት ባሳደዳቸው በአሕዛብ ሥርዓት የእስራኤልም ነገሥታት ባደረጓት ሥርዓት ሄደው ነበርና እንደዚህ ሆኑ። የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸው ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታዎች ላይ መስገጃዎችን ሠሩ። በረጅሙ ኮረብታ ሁሉ ላይ በለመለሙም ዛፍ ሁሉ በታች ሐውልቶችንና የማምለኪያ ዓምዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑም ነበር። እግዚአብሔርንም ያስቈጡ ዘንድ የማምለኪያ ዐፀዶችንና ሐውልቶችን እንዳደረጉ እግዚአብሔርም በእግዚአብሔር ላይ ይህንን አታድርጉ ብሎ የከለከላቸውን ጣዖቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝሁት በባሪያዎቼ በነቢያት የላኩትን ትእዛዜን፣ ሥርዓቴን፣ ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ ከአባቶቻቸው አንገት ይልቅ አንገታቸውን አደነደኑ እንጂ አልሰሙም። የገባላቸውንም ቃል ኪዳን ሁሉ አልጠበቁም። ከንቱ ነገርን ተከተሉ፣ ከንቱንም ሆኑ። እንደ እነርሱም እንዳይሠሩ ያዘዛቸውን በዙሪያቸው ያሉትን አሕዛብ ተከተሉ። የአምላካቸውን የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠው የተሠሩትንም የሁለቱን አንበሶች ምስሎች አደረጉም። የማምለኪያ ዐፀድንም ተከሉ። ለሰማይም ሠራዊት ሁሉ ሰገዱ፣ በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውንም በእሳት ሰዋቸው። ሟርተኞችና አስማተኞችም ሆኑ። ያስቈጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቈጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። እግዚአብሔርንም ተዉት።
እግዚአብሔርም በእስራኤል ዘር ሁሉ ተቈጣ፣ አስጨነቃቸውም። ከፊቱም እስኪጥላቸው ድረስ በዝባዦች እጅ አሳልፎ ሰጣቸው። እስራኤልም ከዳዊት ቤት ተለዩ፣ የናባጥንም ልጅ ኢዮርብዓምን አነገሡ። ኢዮርብዓምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኀጢአት አሠራቸው። የእስራኤልም ልጆች ኢዮርብዓም ባደረገው ኀጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያት ሁሉ አፍ እንደ ተናገረ እስራኤልን ከፊቱ እስኪያወጣ ድረስ ከእርሷ አልራቁም። እስራኤልም እስከ ዛሬ ድረስ ከምድሩ ወደ አሦር ፈለሰ። የአሦርም ንጉሥ ከባቢሎንና ከኩታ ከአዋና ከሐማት ከሴፌርዋይም ሰዎችን አመጣ። በእስራኤልም ልጆች ፋንታ በሰማርያ ከተሞች አኖራቸው። ሰማርያንም ወረሷት፣ በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበር። እግዚአብሔርም አንበሶችን ሰደደባቸው፣ ይገድሏቸውም ነበር። ስለዚህም ለአሦር ንጉሥ ያፈለስካቸው በሰማርያ ከተሞች ያኖርካቸው አሕዛቦች የአገሩን አምላክ ሕግ አላወቁም፣ የሀገሩንም አምላክ ሕግ አላወቁምና አንበሶችን ሰዶባቸዋል፣ እነሆም እየገደሏቸው ነው ብሎ ተናገሩት። የአሦርም ንጉሥ ከዚያ ካመጣኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የሀገሩንም አምላክ ሕግ ያስተምራቸው ብሎ አዘዘ። ከሰማርያ ካፈለሷቸው ካህናት አንዱ ወስደው በቤቴል አኖሩት። ያም ካህን እግዚአብሔርን እንዴት እንደሚፈሩት ያስተምሯቸው ነበር። በየሕዝባቸው አምላኮቻቸውን አደረጉ። ሳምራውያንም በሠሯቸው በኮረብታ መስገጃዎች ሕዝብ ሁሉ በሚኖርባቸው ከተሞቻቸው አኖሯቸው። የባቢሎንም ሰዎች ሴኬቤቴናሆምን ሠሩ። የኩታም ሰዎች ኤርጌትን ሠሩ። የሐማትም ሰዎች አሲማትን ሠሩ። አዋውያንም ኤል ባዝርንና ተርታቅን ሠሩ። የሴፌራዋይም ሰዎች ለሴፌራዋይ አማልክት ለአድራ ሜሌክና ለአኔሜሌክ ልጆቻቸውን በእሳት ይዘው ይሰዉ ነበር። እግዚአብሔርንም ይፈሩ ነበር። ሕዝቡም ሁሉ በሚኖርበት ከተማ በሰማርያ በሠሩት በከፍታው ቦታ ጣዖታቸውን አኖሩ። እግዚአብሔርንም ይፈሩ ነበር። ከመካከላቸው ለኮረብታው መስገጃዎች ካህናትን አደረጉ። በኮረብታውም መስገጃዎች ይሰዉ ነበር። እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩም ነበር። እስከ ዛሬ ድረስ እንደ ልማዳቸው ያደርጋሉ፣ እግዚአብሔርንም ይፈራሉ። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብን ልጆች እንዳዘዛቸው ሥርዓትና ፍርድ፣ ሕግና ትእዛዝ ያደርጋሉ። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው። ሌሎችን አማልክት አትፍሯቸው፣ አትስገዱላቸውም፣ አታምልኳቸውም፣ አትሰውላቸውም። ነገር ግን በታላቅ ኃይል በተዘረጋችው ክንድ ከግብፅ ምድር ያወጣችሁን እግዚአብሔርን እርሱን ፍሩ፣ ለእርሱም ስገዱ፣ ለእርሱም ሰዉ። የጻፈላችሁንም ሥርዓትና ፍርድ፣ ሕግና ትእዛዝ ለዘለዓለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ፣ ከእናንተም ጋር ያደረገውን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ፣ ነገር ግን አምላካችሁ እግዚአብሔርን ፍሩ። እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እነርሱ እንደሚያደርጉት
ልማዳቸውን አትስሙ። እነዚህም አሕዛብ እግዚአብሔርን ይፈሩ ነበር፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውንም የልጅ ልጆቻቸውንም አባቶቻቸው እንዳደረጉ እስከ ዛሬ ድረስ እንዲሁ ያደርጋሉ።